የሰው ልቅምቅም የሰው ልካቅም ማለች ሀይሚዬ። እና አንዳንዶቻቸው የሩትዬ ማንነት ሳያውቁ ከሷ ጋር ለመወዳደር ሙከራ አድርጎ ነበረ ብዙ ጊዜ ማለት ነው። እና ምን አይነት ጀግና ሴት ልዕልት ንግስት እንደሆነች አቋሟን አይታችኋል። ግን አቤት ሞዴል! አቤል እኮ ያው ይሄ ጫታም ማለት ነው። በሌላ ንግግርም ቢሆን እኮ ምን አል ቆንጆ እንደሆነች ሞዴል እንደሆነች ማንም እንደሚመኛት እኮ በግልጽ ነው የተናገረው። እና አያቸው አይደለ ቁመቷን ብቻ ይውልኝ ይውልኝ። ለምንድነው ሩትዬ ከአብርሃም ህይወት ወጥተሽ ከአብርሃም ልቀሽ ብዙ ነገር እኮ መስራት ትችያለሽ። ልብስ ማስተዋወቅ ትችያለሽ። የተለያዩ ፊልሞችን መስራት ትችያለሽ። አንቺ ብዙ ቻሌንጆች ያሉሽ ወይም ደግሞ ብዙ ቻንሶች አሉሽ አንቺ ማለት ነው። ፊልም መስራት ትችያለሽ። ሙዚቃ መስፈን ትችያለሽ። በጣም የሚያምር ድምጽ አለሽ። በዛይ ደግሞ ውበት አለሽ። ቆንጅዬ ነሽ። በቃ ሁሉ ነገር አሟልቶ ሰጥቶሻል ፈጣሪ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እና ያለው እግዚአብሔር ይመስገን። ሰላማችሁ በዘት ትረፍረፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ቤተሰብ የሆናችሁ ደግሞ የቪዲዮ በደንብ አድርጋችሁ ላይክ አድርጉልኝ የኔ ወርቆች ስወዳችሁ። እና እንግዲህ እንደምታዩት ሞዴሏ ልዕልቷ ንግስቷ እንደዚህ አምሮባቸው ከደስታ ጋር እንደዚህ ፋፍሽ ብለው መጥተዋል ማለት ነው። እንደምታዩቸው ማለት ነው። እንግዲህ ይሄን ሲያይ ደግሞ ምቀኛ ቅጥል ልድብን ይበል። አበጋዝ ደግሞ ይሄን ሲያይ ማለት ነው አይቀመጥም እኮ እሷ ከሌላ ሰው ጋር ስትመጣ ይቅጥል ነው የሚለው። እሱ እዛ ሄዶ ሲላላስ ግን ምንም አይመስለውም። እና እሷ ከሌላ ሰው ጋር መታ ስራ ብትሰራ ይብድ ነበረ የሚለው። ግን ሩትዬ ደግሞ እሱን ለማናደር ወይም ደግሞ እሱን ለማስቀናት ብቻ ብላ ራሷን እንደ ሌሎቹ ሴቶች ርካሽ ቦታ የምታገኝ ወይም ደግሞ ራሷን ሌላ ቦታ የምታስቀምጥ ሴት አይደለችም። ለራሷ በጣም ትልቅ ክብር አላት። በሴትነቷ አትደራደርም እሷ በነገራችን ላይ። እና ከማን ወንድ ጋር የምትለጣጠፍ ሴት አይደለችም ስላችሁ በደንብ አይታችሁ ከሆነ ብዙዎቻችሁ ይሄ ኤርሜላ የምትባለው ሴትዮን በደንብ ይዋትና ሩትዬ ነዋት ወደ ኋላ ተመልሳችሁ ማለት ነው። የኤርሜላ ደጋፊ ነኝ የምትብ